ኢየሱስ ምኵራበ አይሁድ ወይቤሎሙ ምጽዋተ አበድር መሥዋዕት አነ ውእቱ። ቦአ ኢየሱስ ምኵራበ አይሁድ። ኢየሱስ ወደ አይሁድ ምኵራብ ገባ። በአብይ ጾም መንፈሳዊ ጉዞአችን ዛሬ ሶስተኛው ሳምንት ላይ ደርሰናል። ምኵራብ እንግዲህ አብይ ጾም 8 ሳምንታቶች አሉት። ከመጀመሪያው ጀምረን እንኳን መቁጠር ብንችል የመጀመሪያው ዘወረደ ነው። ሁለተኛው ቅድስት ነው። ሶስተኛው ምኵራብ መጻጉዕ ደብረ ዘይት እያለ ይቀጥላል። አሁን ያለንበት እንግዲህ ምኵራብ እንደመሆኑ መጠን ይህ ሶስተኛው ሳምንት ምኵራብ ይባላል ማለት ነው። ይህ ሳምንት በታላቁ ሊቅ ቅዱስ ያሬድ ስያሜ የተሰጠው ሲሆን ትኩረቱም ጌታችን በመቅደስ ያስተማረውን ትምህርትና ያደረገውን ታምር መዘከር ነው። እንግዲህ ይህ ስያሜ ምኵራብ የተባለበት የስያሜው የቅዱስ ያሬድ ነው። ቅዱስ ያሬድ ነው ስያሜውን የሰጠው። ስያሜው ደግሞ ምኵራብ ሲባል ከመጽሐፍ ቅዱስ ጋር የተያያዘ ነው። ምኵራብ ማለት በኦሪቱ ቤተ መቅደስ ነው። ከኦሪቱ ቤተ መቅደስ በተለየ ምኵራብ አለ። የኦሪቱ ቤተ መቅደስ አንድ እንደሆነ እሱም በኢየሩሳሌም እንደሚገኝ አይሁድ ያምናሉ። ሆኖም ግን በብዙ ስደትም ይሁን በአንዳንድ ምክንያት በተለያየ ቦታ የሚኖሩ እግዚአብሔርን እናመልካለን የሚሉ ምኵራብ እየሰሩ ወይንም አዳራሽ እየሰሩ እግዚአብሔርን የሚያመልኩበት ወይንም ደግሞ ምኵራብ ማለት አዳራሽ፣ የጸሎት ቤት፣ የንባብ ቤት፣ የአዋጅ መንገሪያ ቤት ማለት ነው። ምኵራብ ማለት ወመሃረ ቃለ ሃይማኖት። ጾምና ጸሎት ይጠቅማል። ጾምና ጸሎት የሚጠቅመው አንደኛ እግዚአብሔር ደጅ ያደርስልናል። ሁለተኛ ብንራራ ጸሎት ብንዝ መንገድ ዞሙን ለው ትንሽ ትልቁ እግዚኦ ቢል የምናየውም ጦርነት ይበርድልናል። ጾም ጥሩ ከአባቶቻችን የመጣ ነው። ከአባቶቻችን የመጣ የክርስቲያን መለያችን ነው የኛ። ስለዚህ መጾም ጥሩ ነው። ልጅ አይል አዋቂ አይል ብንጾም የሁሉ ነገር አይመጣም። ጾም እየጾምን ሽማግሌ እያከበርን ብንከባበር የሁሉ ነገር አይመጣም። እንግዲህ ይህ ጾም ምን ጾም ጾም አርባ ወይም ደግሞ የኢየሱስ መድኃኒታችን የኢየሱስ ክርስቶስ ጾም ነው። ጾሙን የጾሙ ፈጣሪ ዓለማት አምጻኤ ዓለማት የሆነው እግዚአብሔር ለሰው ልጅ ብሎ የጾመው ጾም ነው። ስለዚህ ጾሙን የእያንዳንዱ ክርስቲያን ደግሞ እንጾመው ግዴታ ነው። ምክንያቱም እግዚአብሔር የጾመው ለኛ አርአያ ምሳሌ ለመሆን እንጂ ለእርሱ ምንም ምክንያት የለውም። ታሪኩ የሚጀምረው ወደ ኢየሩሳሌም በገባ ጊዜ ነው። በወቅቱ የነበረው መቅደስ በንጉሥ ሄሮድስ የታደሰና ለመገንባትም 46 ዓመታትን የፈጀ ድንቅ ሕንፃ ነበር። ነገር ግን ይህ የተቀደሰ ስፍራ በነጋዴዎችና በገንዘብ ለዋጮች የሌቦች ዋሻ ሆኖ ተገኘ። እንግዲህ በዚህ ሳምንት ውስጥ የሚነበቡት ምንባባት፣ የሚዜሙት ዜማዎች ከቅዱስ ያሬድ ተነስተን ስንመለከት ምኵራብን አስመልክቶ ወይንም ደግሞ በምኵራብ ኢየሱስ ክርስቶስ ተገይቶ በምኵራብ ያስተማረ መሆኑን፣ በምኵራብ ተገይቶ የቤተ መቅደሱን ያጸዳ ያነጻ መሆኑን፣ በምኵራብ በተገኘበት ጊዜ ለማስተማር መድኃኔዓለም ኢየሱስ ክርስቶስ ያንን ቤተ መቅደሱን መነገጃ፣ መለወጫ፣ መለዋወጫ የንግድ ቤት አድርገውት ነበርና ያንን የንግድ ቤት ከዚህ አውጡ፣ ቤቴ የጸሎት ቤት ይባላል፣
የአባቴ ቤት የጸሎት ቤት ነው፣ እናንተ ግን የወንበዴዎች ዋሻ፣ የሌቦች መደበቂያ፣ መደበቂያ፣ መናገጃ፣ መለዋወጫ አደረጋችሁት። ስለዚህ ይህንን ከዚህ አውጡ ብሎ መድኃኔዓለም ኢየሱስ ክርስቶስ በስልጣን ጅራፉ ገርፎ እንስሳቱን ነጋዴዎቹን ከነንግዳቸው ያስወጣበት በዓል ነው ወይንም ደግሞ ሳምንት ነው። ለምሕረት እግዚአብሔቱ ለሰንበት ወልደ እጓለ ይህም ዘር የሚባል እንትና ኦሮሞ፣ አማራ፣ ትግራይ ቅብጥሶ እያሉ ይህን እልቂት አመጡብን እና ይሄ እንዳይመጣ መጦም እግዚአብሔርን ማስተዋስ ጥሩ ነው የምለው። እግዚአብሔርን መፍራት መድኃኔዓለምን መፍራት ከኃጢአት ነስተን ወደ መንግስተ ሰማያት የምንሸጋገርበት ጾም ስለሆነ ያንን እግዚአብሔር ሰጥቶን እኛ ደግሞ እርሱን ምክንያት አድርገን ጾመን ፍጹም የሆነ መንግስተ ሰማያትን ልንወርስ ነው ማለት ነው። ኢየሱስ ምኵራበ አይሁድ ወመሃረ ቃለ ሃይማኖት ወይቤሎሙ። ይህንን ሳምንት አስመልክቶ እንግዲህ ቤተክርስቲያናችን በተለየ ዜማ ከቅዱስ ያሬድ በመነሳት አሁን ሊቁ እንደሚዘምሩት ማለት ነው እንደሚያሰሙን ማለት ነው ኢየሱስ ክርስቶስ ወደ ምኩራብ ገብቶ ያስተማረውን ትምህርት ቅዱስ ያሬድ ደግሞ በዜማ በሚገርም እና በሚጣፍጥ አንደበት በሚገርም ሁኔታ በሚመስጥ ዜማ አድርሶልን አዚሞልን እናገኛለን። ሰንበት ወአቡሃ ለምሕረት በጣም ደስተኛ ነኝ። እኔ ጾም ሲመጣ ሁልጊዜ ደስተኛ ነው የምሆነው፣ ጤነኛ ነው የምሆነው። ደስ ይላል። ፈጣሪን እንድናስበው ይሆናል። አዎ ጾሙን ባስመለከተ እንዴት ነው? ቂም መያያዝ የለብንም፣ መኮራረፍ የለብንም። ሰላም ሆነን ለሀገራችንም ለወገናችንም አገር ሰላም እንዲሆን፣ አገር ሰላም ካልሆነ ብንጾሙ ብንጸልየው ምንም ዋጋ የለው። ቂም ተያይዘን ደግሞ ብንጾም ብንጸልይ ምንም ትርጉም የለው። አዎ ጾሙ እጅግ በጣም ለክርስቲያን አስፈላጊ ነው። ለማንኛውም የክርስቲያን እምነት ተከታዮች ጥሩ ነው። እግዚአብሔርም የሚሰማው በጾምና በጸሎት ስለሆነ እግዚአብሔር ይመስገን ጥሩ ነው። እንግዲህ አስጀምሮናል፣ ፍጻሜውን ደግሞ መድኃኔዓለም ያስጨርሰን ብለን እንላለን። እንግዲህ መሸጫ መለወጫ አድርገው የነበሩትን ጭካኔያቸውን አይቶ እናንተ ይህ የአባቴ ቤት የጸሎት ቤት ነው እንጂ የንግድ ቤት አታድርጉት የሚለውን በማየት ከመስዋዕት ይልቅ ምህረትን ወዳለው ከመስዋዕት ይልቅ ምህረትን ወዳለው አሁን ሊቁ እንደሚያዜሙት ማለት ነው። ሊቁ ሲያዜሙት በቅዱስ ያሬድ ዜማ እንደምንሰማው እንደምንመለከተው ምጽዋት አበድር መስዋዕት ከመስዋዕት ይልቅ ምጽዋትን ወዳለው፣ ቸርነትን ወዳለው፣ ርህራሄን ወዳለው። ስለዚህ ይህ የአባቴ ቤት የጸሎት ቤት ነው። ደግሞ የሰንበት ጌታዋ የምህረት መገኛዋ እኔ ነኝ፣ የምህረት መገኛዋ እኔ ነኝ፣ የሰንበት ጌታዋ እኔ ነኝ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቴን ቤት የሽፍታ መጠጊያ የሌቦች መደበቂያ አታድርጉት
ቤቴ የጸሎት ቤት ይባላል እያለ የሃይማኖትን ቃል በምኩራባቸው አስተምሯል ማለት ነው። ነጋዴዎቹ ሃይማኖትን ሽፋን በማድረግ ድሆችን የሚበዘብዙበት የአምልኮውን ስፍራ ወደ ገበያ የለወጡበት ወቅት ነበር። ደግሞ የሰንበት ጌታዋ የምህረት መገኛዋ እኔ ነኝ፣ የምህረት መገኛዋ እኔ ነኝ፣ የሰንበት ጌታዋ እኔ ነኝ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቴን ቤት የሽፍታ መጠጊያ የሌቦች መደበቂያ አታድርጉት፣ ቤቴ የጸሎት ቤት ይባላል እያለ የሃይማኖትን ቃል በምኩራባቸው አስተምሯል ማለት ነው። መጾም ብቻም ሳይሆን ያው ከፋችንን መቆጠብ አለብን። በዛ ላይ የተጣላ ሰውን መታረቅ አለበት። የተራበውንም ማሰብ አለብን። ከምንም በላይ የተራቡትን ማሰብ አለብን። እኛ አንቺ ትብሽ አንተ ትብስ ተባብለን ትንሽ ስናገኝ ደግሞ ላጣ አካፍለን የታመመን ጎብኝተን የተጣላውን ደግሞ አስማምተን አንድ ሆነን መጾም ነው። ጾም ጸሎት የሚባለው እንደዚህ ነው። ሁሉም ሰው ደግሞ ንጹህ ሆኖ ቂምና በቀል ሳይኖረው በዛ ላይ ደግሞ በየቤቱ ወድቀው ያሉትን በማሰብ ፈትፈትም አድርጎ በመጠየቅ በማቴሪያልም በልብስም በማንኛውም አድርጎ ያንን እንትን ቢደረግ መልካም ነው ብዬ አስባለሁ በራሴ። በዚህ ሳምንት እንደሚሰበከው ስብከት እንደምናስተምረው ትምህርት ወይንም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ካስተማረን ተነስተን እኛ ደግሞ ምን ማድረግ አለብን? ምን ልናደርግ ይገባል? ምን ብናደርግ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወይንም ደግሞ እግዚአብሔር የሚደሰተው ብለን ልንጠይቅ ይገባል ማለት ነው። የቤት ቅናት በላኝ ተብሎ እንደተጻፈ ጌታችን የገመድ ጅራፍ አዘጋጅቶ ነጋዴዎቹንና ከብቶቹን ከመቅደስ አስወጣ። የለዋጮቹን ገንዘብ በተነ፣ ጠረጴዛቸውንም ገለበጠ። ምኞታችን አሁን እውነቴን ነው። እግዚአብሔር አሁን የሰው ልጅ በሜዳ በየሸንተረሩ በሚወርቅበት ሰዓት ላይ ሌትና ቀን በጾለት ይችን ጦም እንደ ጦም ነው። ይሄንም ደግሞ የምናየው ቢመልስን ብዬ ነው ማስብ ነው። የሃይማኖትን ትምህርት በምኩራባቸው ሲያስተምር ሁሉም ጸጥ ብሎ ያዳምጠው ነበር ይላል። ሁሉም ጸጥ ብሎ ያዳምጠው ነበርና ሲያዳምጡት ደግሞ ምንድነው ካነጋገሩ ጣዕም ካንደበቱ ቅልጥፍና የተነሳ እጅግ በጣም ይገረሙ ነበር በትምህርቱ ይላል። ቃለ ሃይማኖት ወይቤሎሙ ምጽዋት አበድር መስዋዕት ስለዚህ በምኩራብ ገብቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰፊ ትምህርት ስለሰጠ ያንን ሰፊ ትምህርት በማስታወስ ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት ኢየሱስ ወደ አይሁድ አዳራሽ ወደ አይሁድ ምኩራብ ገባ። ወመሐረ ቃለ ሃይማኖት የሃይማኖትን ቃልም አስተማረ። ምህሮሙ ወይቤሎሙ አክብሩ ሰንበትየ ደግሞም እንዲህ እያለ ነው ያስተማራቸው፣ ሰንበቴን አክብሩ፣ የሰንበት ጌታዋ የምህረት መገኛዋ እኔ ነኝ ብሎ
አስተማራቸው እያለ ቅዱስ ያሬድ ይዘምራል። ሃይማኖት ወይቤሎ እግዚአብሔርን ከፈራን ሁሉ ነገር ይደረጋል። አገራችን እንኳን ለኛ ኢትዮጵያ እንኳን ለኢትዮጵያ ከውጭ እየመጡ አይደለም የሚኖሩባት እንኳን ለዚህ ለተወለደው ሕዝብ ጌታችን እመቤታችን ስትወልድልን በጸሎት ነው የወለደችልን። ተሰዳ እንጂ ተዋግታ አይደለም ጌታችን የወለደችልን። አሁንም ቢሆን ገበሬም ሆነ ወታደርም ሆነ ካህንም ሆነ መለኩሴም ሆነ በገዳም ተቀምጠው በስርዓት ብንጸልል ይሄን የከበደውንን ይቀንስልናል ብዬ ነው የማስበው። ዓይን ይጹም ጆሮም ይጹም ብሏል። ምክንያቱም ክፉ ነገሮች ከመናገር ብሏል እና በዚህ ጾም ሲጾም እኛ ከኃጢአት የምንርቅበትን ነገር ማዘጋጀት ያስፈልጋል። ይትግበሩ ቤተ አቡየ እነዚህን እግዚአብሔር ፈትሾ መርምሮ ቢያገኛቸው በእኛ ውስጥ ስስትን ቢያገኝ፣ በእኛ ውስጥ ቅሚያን ቢያገኝ፣ በእኛ ውስጥ በደልን ቢያገኝ፣ በእኛ ውስጥ አድመኝነትን መለያየትን ቢያገኝ እግዚአብሔር ይፈርድብናል ማለት ነው። እንደዚያ እንደፈረደባቸው በጅራፍ ገርፎ እንዳስወጣቸው እኛም ደግሞ እንገረፋለን። ከመገረፋችን አስቀድሞ ይልቅ እነዚህን በንስሐ ሳሙና ማስወጣት መቻል አለብን። በዚህ ሳምንት ቤተ ክርስቲያን ለሕይወታችን ስንቅ የሚሆኑ 5 ዋና ዋና ምንባባትን ታቀርባለች። ሐዋርያው ጳውሎስ በገላትያ መልእክቱ እውነተኛ ጽድቅ በእምነት እንደሚገኝ ያስተምረናል። ሐዋርያው ያዕቆብም እምነት ያለ ሥራ የሞተ መሆኑን ያስገነዝበናል። የሐዋርያት ሥራ ደግሞ የመቶ አለቃው ቆርኔሌዎስ ጸሎትና ምጽዋት መታሰቢያ ሆኖ እንደቀረበለት ይነግረናል። ሁለተኛ ነገር ደግሞ በቤተ ክርስቲያናችን መሐሊቱ አለ፣ ሰዓታቱ አለ፣ ቅዳሴው አለ፣ ትምህርቱ አለ፣ የማታ ጉባኤው አለ። እሱን ሁሉ እንከታተላለን በደስተኝነት ደስተኛ ሆነን ማለት ነው። ያው እንግዲህ መጀመሪያ ሀገር ነው። ሀገር ከሌለች ምንም ነገር ሊኖር ስለማይችል መድኃኔዓለም የዓለም ቤዛ እንግዲህ ሀገራችንን በጾም በጸሎት ሰላም አድርጎ ሁሉም አንድ ሆኖ ጾሙ በሰላም እንዲፈታ ደም እንዳይፋሰስ ቢበቃ በቃ ቢለን መድኃኔዓለም። አሁን ይህን ጾም ደግሞ እግዚአብሔር ፈጣሪ ጀምረነዋል። እንደዚህ የምናየውን ደግሞ ይህን ጾም ስንጨርስ ይህንም ደግሞ አብርዶ ለተንሳይ ብርሃኑ ይህንን በየህዝቡ ይልሃል የሚል ሰጥቶ ጌታ አምላክ ያበርድልናል ብለን እናስባለን። እግዚአብሔቱ ለሰንበት ወልደ እጓለ እመሕያው የእግዚአብሔር ታቦት የእግዚአብሔር ማደሪያ የሆነውን ሰውነታችንን የተቀደሰውን ሰውነታችንን የሚያረክሱ ነገሮች ከእግዚአብሔር የሚያርቁ ነገሮች በውስጣችን ደርድረናቸው ሊኖር ይችላል። እነሱም ለምሳሌ ምቀኝነት፣ ክፋት፣ ጥመት፣ አድመኝነት፣ ጣዖት ማምለክ እንዲሁም ደግሞ መንፈሰ ዝሙት የመሳሰሉትን እነዚህን ነገሮች ከኛ ስስት የመሳሰሉትን ነገሮች ከኛ ማስወገድ መቻል አለብን። ከራበው ለጠገበ አዝናለሁ ይባላል። ይኸው እየበላ እየጠገበ ነው ሰው የሚገለው እንጂ ቢርበው እንደዛ አይሆንም። እና መጦም ጥሩ ነው፣ እግዚአብሔር ይወዳል። እና በአጠቃላይ ጾም ጥሩ ነው፣ መከባበር ጥሩ ነው፣ ሽማግሌ ማክበር፣ ቤተሰብ ማክበር፣ መከባበር ጥሩ ነው። እግዚአብሔር የሚወደውን ነገር መስራት ጥሩ ነው ነው የምለው። እግዚአብሔርን የፈራ ሰው ክብር ያገኛል። ማለት ክፉዎች ነገሮችን መጣል ከኛ ይጠበቅብናል ማለት ነው። በውስጡ ደግሞ መልካም ስራ ግበሩ ሰናይ የተባለና መልካምን ስራ ደግሞ ልንሰራ ግድ ነው ማለት ነው። ምክንያቱም ጾም እየጾምነን ያንን የጧት ምግባችን ወይም ደግሞ ቁርስ የነበረውን ምግባችንን ለሰዎች ለጾም አዳሪዎች እንዲሁም ቤተክርስቲያንን ተስፋ አድርገው ጥግ አድርገው ወድቀው የሰውን እጅ አይተው የሚያሩ ጾም አዳሪዎች ብዙዎች አሉ። ቤተክርስቲያንን ተስፋ አድርገው እና በዚህ ውስጥ ደግሞ እግዚአብሔር ደግሞ አለ ማለት ነው። ዘያስ ይላል ተወካፊ ይለናል መጽሐፉ ማለት ነው። የሚሰጥ የሚቀበል ይለናል እና
ጾሙን ስንጾም እኛ እየሰጠን ነው ማለት ነው። ስንሰጥ ደግሞ እግዚአብሔር ደግሞ እኛን ደግሞ ምን ያደርግናል? የኛ ደግሞ ይሰጠናል ማለት ይሰጠናልም ይቀበላል ማለት በደና ያለ ያድርጎ አድሮ ይቀበላል። እኛን ደግሞ የሚሰጠን እሱ ነው ማለት ነው። ምክንያቱም ስንነግድ ወይም ደግሞ ስራ ስንሰራ እግዚአብሔር ካልባረከን ነገር ሁሉ ከንቱ ነው የሚሆነው። ክፋትን በደግነት ጥላቻን በፍቅር ጥመትን በቅንነት ስስትን በመስጠትና በደግነት ለውጠን የእግዚአብሔር ልጆች ሆነን ልንገኝ ያስፈልጋል። ይህን ስናደርግ ነው ጾማችን የተስተካከለ የሚሆነው። ይህን ስናደርግ ነው ጾማችን በእግዚአብሔር ዘንድ ተቀባይነት ያለው የሚሆነው። ይህን ስናደርግ ነው እግዚአብሔር ሁላችንንም እንደ ጾምን ጾማችንን የሚቀበልልን ማለት ነው። ስለዚህ በምንጾም ጊዜ እንደነዚህ ያሉት ክፋት፣ ምቀኝነት፣ አድመኝነት፣ ስስት የመሳሰሉት እግዚአብሔርን የሚያርቁብን ነገሮች ወይንም ደግሞ ስጋን የሚያረክሱ ነገሮችን ሁሉ አርቀን በጾም ተወስነን በጸሎት ተወስነን ልንኖር ያስፈልጋል። ይህንን ካደረግን በእግዚአብሔር ዘንድ ጾማችን ጸሎታችን ተቀባይነት ያገኛል። በእግዚአብሔር ዘንድ ጾሙ ጸሎቱ ተቀባይነት ያገኘ ሰው ደግሞ የለመነው ይሰማለታል፣ የፈለገው ያገኛል፣ ቢወርቅ ይነሳል፣ ቢታመም ይፈወሳል። እንዲሁም ደግሞ አጣው ነጣው ይል እግዚአብሔር ለሱ ያለውን የሚበጀውን ሊሰጠው ይችላል። አንድ ሰው ዋናው መነሻው ጾም ነው። ስንጾም ነው እግዚአብሔር የምናስታውሰው እና ተጾምን እግዚአብሔርን ካስታወስ ነው ይሄ ነገር ሰላም ይመጣልናል ነው የምለው። ስለዚህ ልንሰጥ ግድ ነውና በዚህ ጾም ውስጥ የምናስባቸው ብዙዎች ነዳያኖች ችግረኞች አሉና እኛን ተስፋ አድርገው ወይም ደግሞ ቤተክርስቲያንን ተስፋ አድርገው ምእመናንን ተስፋ አድርገው የሚኖሩ ብዙዎች ችግረኞች አሉና እነዚህን ልናስብ ግድ ይለናል ማለት ነው። የክርስቲያን ግዴታ ስለሆነ ማለት ነው። ክርስቲያን የሚባለው ክርስቶስን አራያ አድርጎ የሚጓዝ ነው ማለት ነው እና ክርስቶስ ደግሞ በዚህ ዓለም ሲመላለስ ነዳያኖችን ችግረኞችን እየጎበኘ ነው፣ ህሙማኖችን እየጎበኘ ነው፣ ያዘኑትን እያረጋጋ ነው እና ስለዚህ እኛ ደግሞ ምእመናን ደግሞ ያዘኑትን እያረጋጋንን ጾም ያደሩትን ደግሞ አይዟችሁ ከኛ ጋር ደስ ይበላችሁ እያልን ልናረጋጋቸው ይገባል ማለት ነው። ፈጣሪ ደግሞ አገራችንን ህዝባችንን መንግስት ለመንግስት ያዋድልን፣ ህዝብ ለህዝብ ያዋድልን። ይሄንን ነው የምለው። ስለዚህ በዚህ ሳምንት የሚነበቡት ምንባባት፣ የሚዜሙት ዜማዎች፣ የሚነገሩት ምስጢራት ሁሉ በምኩራብ መድኃኔዓለም ኢየሱስ ክርስቶስ ተገኝቶ ያስተማራቸውን ትምህርቶች በሚገባ ይዘረዘራሉ፣ ይማራሉ፣ እናስተምራለን ማለት ነው። በአራቱም ወንጌላቶች ተጽፈው ይገኛሉ። በአራቱም ወንጌላቶች ተጽፈው የሚገኙትን ኢየሱስ ክርስቶስ በአዳራሽ ተገኝቶ ያስተማራቸውን ትምህርቶች የሰበካቸውን ስብከቶች የምናስተምርበት የምናመሰጥርበት ሳምንት ስለሆነ ይህ ምኩራብ ይባላል። የምኩራብ ሳምንት ማለት ለዚህ ነው ማለት ነው። እውነተኛው የመንፈስ ቅዱስ መቅደስ የኛ ልብ ነው። ስለዚህ የእግዚአብሔር ማደሪያ ሆነን ለመገኘት ወይንም ደግሞ የተመቸን ሆነን ለመገኘት ያ መሸጫቸውን መለወጫቸውን ድርድራቸውን እንዳፈረሰና ከዚያ ቤቴ የጸሎት ቤት ይባላል ብሎ እንዳስተማራቸው በእኛ ውስጥ ደግሞ የደረደርናቸው ነገሮች ሊኖሩ ይችላል። ሁሉ ረገፈ። ያሳዝናል በጣም። ስለዚህ በቃ ይበለን። መድኃኔዓለም ጸሎታችንን ይስማው። የኛንም ሳይሆን ደግሞ በዱር በገደል ያሉትን አባቶችን ጸሎት ይስማልን። ደም ይብቃ።
አይፋሰስ፣ ወንድምና ወንድም አይገዳደል፣ ይብቃን እና መድኃኔዓለም በቃ ይጠብቀን፣ በቃ ይበለን። ይሄንን ነው ማስተላልፈው። ምጽዋት አበድር መስዋዕት አነ በተለይ ደግሞ ቤተ መቅደስ ምንባል እኛ ነን። አንተሙ ውእቱ ታቦቱ ለመንፈስ ቅዱስ፣ እናንተ የእግዚአብሔር ማደሪያዎች ናችሁ። የእግዚአብሔር ማደሪያዎች ከሆናችሁ እግዚአብሔር የሚያድርባችሁ ከሆነ ለእግዚአብሔር ማደሪያ የተመቻችሁ ናችሁ መገኘት አለባችሁ ይላል ቃሉ። ለምሕረት እግዚአብሔቱ ለሰንበት በልባችን የሰፈሩትን የኃጢአት ነጋዴዎች እንዲያስወጣ ጥላቻን፣ ስግብግብነትና ክፋትን ከመቅደስ ልባችን አውጥተን ልባችንን የጸሎት ቤት እንድናደርግም ጥሪ ቀርቧል። በጾማችን ጸሎት፣ በጾማችን ጊዜ ጸሎት ያስፈልጋል። በጾማችን ጊዜ ምጽዋት ያስፈልጋል። በጾማችን ጊዜ ቸርነት ያስፈልጋል። ጾም፣ ጸሎት፣ ምጽዋት እነዚህ የማይለያዩ እንደ ስጋና እንደ ደም ሆነው የተዋሃዱ ተዋህደው ደግሞ መገኘት ያለባቸው ናቸው። ስንጾም ልንጸልይ ይገባል። ስንጾም ልንመጸውት ይገባል። ስንጾም ቸርነት ልናደርግ ይገባል። ወገሰጾሙ ያርምሙ አንከሩ ምሩቶ ሞገሰ ቃሉ። እኔ የምለው አገራችንን በእኛ ይቅር ብሎ የእኛን የሰው ነገር ይቅር ብሎ ሰላም ያርግልን፣ ሰላሙን ያምጣልን፣ የአባቶቻችንን የአያቶቻችንን ጊዜ ይመልስልን፣ በቃ ይበለን ነው። ለዚህ ነው መድኃኔዓለም ኢየሱስ ክርስቶስ እኔ የምህረት መገኛዋ ነኝ አለ። የምህረት ይቅር ባይነት ቸርነት መገኛዋ ነኝ አለ። የምህረት መገኛዋ ከሆነ እኛ ደግሞ የእሱ ልጆች ነንና ምህረትን ከኛ ሰዎች ይፈልጋሉ። ያ ምህረት ምንድነው? ቸርነት፣ ለተራቡት ማዘን፣ ለተጠሙት ማዘን፣ የወደቁትን መጎብኘት፣ የታሰሩትን ዋስ ሆኖ ማስፈታት፣ ሰዎች ለኛ ሊያደርጉልን የምንፈልገውን ሁሉ እኛም በምንችለው ሁሉ ለሰዎች ማድረግ መቻል ማለት ነው። ምጽዋት አበድር መስዋዕት አነ ውእቱ ጾማችንን እንድናስቀጥል በዚህ ደግሞ ጾማችን በእግዚአብሔር ዘንድ ተቀባይነት እንዲኖረው የበለጠ እንድንተጋ እናሳስባለን። ይህም የቤተ ክርስቲያን መልእክት ነው ማለት ነው። ጾማችንን ጸሎታችንን ይቀበልልን። እንዲሁም ደግሞ ለብርሃነ ትንሣኤው በሰላም ያድርሰን ያድርሳችሁ እላለሁ። ሰንበት ወልደ እጓለ እመሕያው ይትግበሩ ቤተ አቡየ ቦአ ኢየሱስ ምኵራበ አይሁድ ወመሃረ ቃለ ሃይማኖት ወይቤሎሙ ምጽዋተ አበድር መስዋዕት አነ ውእቱ እግዚአ ለሰንበት ወአቡሃ ለምሕረት እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው ይትግበሩ ቤተ አቡየ ቤተ ምስያት ቤትየሰ
ቤተ ጸሎት ይሰመይ ቦአ ምኵራቦሙ ወገሰጾሙ ያርምሙ አንከሩ ምውቶ ሞገሰ ቃሉ ወጣዕመ ነገሩ ወሳእሳአ አፉሁ ቤተ ምስያት ቤት